አዳም ከገነት እንዲወጣ እግዚአብሔር ማድረጉ የቸርነቱ ስራ ነው የፍቅሩ ስራ ነው አዳም ተስቶት ነው አሳሳች መጥቶ አስቶት ነው እንጂ ወደቀው አዳም ከራሱ ባህሪ ኃጢያትን አንቅቶ አይደለም የሰራ የቅዱስ ገብርኤል ብስራት ለሰው ልጅ ብቻ አልነበረም ብስራትነቱ ጠለቅ ብለን በመስጢር ካየነው ብስራትነቱ ለሰው ልጅ ብቻ ሳይሆን ይሄ ብስራት ለመላእክትም ጭምር ነበር ይሄ አሁን አማኝ ልቦና ውስጥ እረፍት የሚያመጣ መልስ ነው ያማኝን ልቦና የሚያደላድል የሚያሳርፍ ወደ ጥርጥር ወደ ጭንቀት የሚወስድ አይደለም ዮሴፍ ያንን ስራ አጥቷል ያንን መሸፈኑ እሱን የሚያስጠይቀው ነው የሚሆነው እንጂ የሚያስመሰግነው አይሆንም ነበር የብዙዎቻችንን ህይወት እንደውም በጥልቀት ብንፈትሸው ሐዲስ ኪዳን ላይ ሆነን ኦሪትን ነው የምንኖረው ወይም ብሉይ ኪዳንን ነው የምንኖረው ዋስራ እንግዲህ ተጸነሰ ብለን ስንናገር ጌታን የህልውናው መጀመሪያ ወይም የሐልወቱ መጀመሪያ አይደለም ብለን ተናግረናል ምክንያቱም በቅድምና ነበር ስለምንል በቅድምና ነበር ይሄ ለሱ ብቻ የሚነገር ነው ለማንም ተነግሮ አያውቅም በማንም ሆኖ አያውቅም ወደፊትም በማንም አይሆንም ለሱ ብቻ ለጌታ ብቻ የሚነገር ነው ለምን ከርሱ በቀር በቅድምና ነበር ምንለው የለም ለየትኛው ፍጡር በቅድምና ነበር ተብሎ አይነገርምና አሁን እንግዲህ ተጸነሰ የምትለዋን ንግግር አሁን በመጽሐፍ ቅዱስ ስለ ጌታችን ሲነገር ይሄ ወረደ ወይም ሆነ ሀደረ እንዲህ አይነት ነገር ኮነ ሀደረ ወረደ እንዲህ አይነት ንግግሮች እንጠቀማለን የነዚህ ሁሉ መጠቅለያ ዋናው ነገር ምንድነው ሰው ሆነ የሚለውን መግለጽ የነዚህ ሁሉ ቃላት መጨረሻው ልንጠቀምባቸው የምንፈልገው ምንድነው ሰው ሆነ የሚለውን አስረግጦ ለማሳየት ነው እና ተጸነሰ ብለን እንናገራለን ተጸነሰ የሚለው ነገር በጣም ትልቅ ቦታ ሊሰጠው የሚገባ ነገር ነው ምክንያቱም የጌታችን መጸነስ ማለት መዋጀታችን የምትጀመርባት ቅጽበት ናት ያቺ ወይም ድህነታችን የጀመረችበት ቅጽበት ነው በርግጥ በነገረ ሃይማኖት ሊቃውንት ያዳምን መዳን ወይም የሰው ልጅ የመዳን ታሪክ እስከ ጻአተ ገነት ከገነት ከመውጣቱ ጀምሮ አድርጎ ምናመጣበት ሁኔታ አለ ምክንያቱም እግዚአብሔር ኃጢያት የሚባለው ለሰው ልጅ ባህሪ ባይድ የሆነው ነገር በሰው ልጅ ባህሪ ላይ ተጣብቆ እንዲኖር ፈቃዱ ስላልሆነ አዳም በገነት የመኖሩን እድል ነፍጎታል ለምንድነው በገነት የመኖሩን እድል የነፈገው በገነት ካለችው ዕፀ ሕይወት በልቶ ለዘላለም ጉስቁል በሆነ ባህሪ በጎሰቆለ ባህሪ ለዘላለም ሕያው ሆኖ እንዳይኖር ሕያው ሆኖ ይቀጥል ነበር ማነው ዕፀ ሕይወትን እጁን ዘርግቶ ቆርጦ ቢበላ በገነት የመኖር እድል ተሰጥቶት ያንን ቢበላ ሕያው ሆኖ ይኖራል ወይ ሞትን አይሞትም ግን ምንድነው ለዘላለም በጎሰቆለ ባህሪ ባደፈ ጠባይ ጸጋው ተገፎ ግን ሕያው ሆኖ ይኖራል ብለን እናገራለን ምንድነው ሕይወት የሌለው ህልውና ማለት ነው ሕይወት አልቦ ህልውና ሰዎች ዛሬ የሚመከሩትን አልሰማ ብለው ዛሬ ከእምነት ርቀው ከሃይማኖት ርቀው ከንጽህና ርቀው ቢኖሩ ከዳግም ምጽአት በኋላ የሚገጥማቸው ሕይወት ማለት ነው ሕይወት አልቦ ህልውና አሁን አዳም እንደዛ አይነት ነበር ለምን የፍጥረት ሁሉ ሕይወት እግዚአብሔር ነው ይልቁንም እንደ ሰው ላሉት ፍጥረታት ዋና ሕይወታቸው እግዚአብሔር ነው ለስጋ ሕይወቱ ነፍስ ናት ለነፍሳችንም ለስጋችንም ደግሞ ሕይወታችን እግዚአብሔር ነው ለኛ እና ከዛ መለየት ነው ትልቁ ሞት ማለት ከዛ መለየት ነው በዘፍጥረትም በበላህ ቀን ትሞታለህ ብሎ የተናገረው ከስጋ ሞት በፊት ያለውን የህሊና ሞት ወይም ደግሞ የነፍስን ሞት ለማመልከት ነውና አዳም ከገነት እንዲወጣ እግዚአብሔር ማድረጉ የቸርነቱ ስራ ነው የፍቅሩ ስራ ነው ከገነት ባያስወጣው ኖሮ አዳም ያችን እጁን ዘርግቶ ጽዮትን በልቶ በኋላ ለዘላለም በዛ በጎሰቆለ ባህሪ ይኖር ነበር ክቡር ዳዊትም ይሄንን በመስጢር ተናግሮታል እስሜ ይሄ ይስመሃዩ ሳህልከ ይለዋል በህይወት ከመኖር
ቸርነት ይበልጥብኛል ወይም ቸርነት ይሻለኛል በህይወት ከመኖር እንዴ በህይወት ከመኖር በላይ ምን የሚሻል ነገር አለ ብለን ስናወራ አባቶቻችን ሳህለከ ብሎ እዚህ ጋር የተናገረው በህይወት ከመኖር ቸርነት ይሻለኛል ብሎ የተናገረው ዳዊት ሞትን ነው ብሎ ይናገራሉ ምክንያቱም ሰው በሞት ለአንድና ለመጨረሻ ጊዜ ከኃጢአት ነፃ ይሆናል ከኃጢአት ይገላገላል ይሄንን የጎሰቆለ ባህሪ በትቶ የማያድፈውን የማይጎሰቁለውን ድጋሚ ኃጢአት የማይለክፈውን ሰውነት ክርስቶሳዊውን ለብሶ መነሳት የሚችለው በዛ ውስጥ ሲያልፍ ነው እና የሰው ልጅ ድህነት ከዚያም ከገነት ከጻአተ ገነት ከገነት ከመውጣቱ ጀምሮ ልንመዘው የምንችለው ነገር ቢሆንም በዋናነት ግን የሰው ልጅ ድህነቱ የምትጀምረው በዕለተ ጽንስ ነው በዕለተ ጽንስ ቃል ስጋ ሲሆን ወይም የኛን ደካማ ባህሪ የኛን የጎሰቆለ ባህሪ ሲዋሃድ ልክ በዛሽ ቅጽበት ጊዜ ተዋህዶ ምንላታለን አሁን ቅድመ ተዋህዶ ይባላል ጊዜ ተዋህዶ ይባላል ድህረ ተዋህዶ ይባላል ልክ ጊዜ ተዋህዶ ምንላት ቃል ስጋ የሆነባት ቅጽበት ማለት ነው ያቺ እንግዲህ ባጉሊ መነጽር ሊታይ በሚችል ደረጃ ባለ በማህፀን ውስጥ ባለ ረቂቅ ስራ ወይም ረቂቅ አካል ልክ በዛ ቅጽበት ድህነት ያስፈልገው የነበረውን ስጋ ቃል ሲዋሃደው በድህነት ይሻ የነበረን ስጋ ቃል ሲዋሃደው መድኃኒት አደረገው አሁን የሰው ልጅ ባህሪ የጎሰቆለው ባህሪው መዳን የሚጀምረው ከዛ ነው አምላክ ሰው ሆነ ብለን ተናግረን ሰው አምላክ ሆነ ብለን ምንናገረው ከዛሽ ቅጽበት ጀምሮ ነው አሁን ሰው አምላክ ሆነ የሚለውን ብዙ ሰው የሚያስበው በዚህ ምድር ተመላልሶ ወይ ካረገ በኋላ ሄዶ በአባቱ በእሪና አብ ሲቀመጥ በአባቱ ቀኝ ሲቀመጥ ይመስለዋል ብዙ ሰው ግን እንደዛ አይደለም በማህፀን የዕለት ጽንስ ሆኖ ቃል ስጋ ሲሆን ወይም የዕለት ጽንስ ሆኖ ሲጸነስ አምላክ ሰው ሆነ እንደምንለው ሰው አምላክ ሆነ ምሉ የሆነው ውሱን ሲሆን ውሱን የሆነው ምሉ ሆኗል ረቂቅ የሆነው ግዙፍ ሲሆን ግዙፍ የሆነው ደግሞ የሰው ስጋ ረቂቅ የሆነውን ያምላክን ባህሪው አድርጎ ገንዘቡ አድርጎ ረቋል ብለን ምንናገረው ይሄንን ነው እንግዲህ አባቶቻችን እንደውም ረቀቅ ባለ አነጋገር ምን ይላሉ እርገተ ስጋ በማህፀን ነው እርገተ ቃል ደግሞ በ40 ቀን ነው ይላሉ አሁን እያዩት እንደዚህ ወደ ሰማይ ሲወጣ ያየነው በ40ኛው ቀን ነውና ያንን አባቶቻችን እርገተ ቃል በዓለም ሁሉ የመላ ስለሆነ በሁሉ የመላ ስለሆነ ወደ ላይ መውጣት መውረድ የለበትም በቅዳሴያችን እንደምንናገረው ለመለኮት እንዲህ አይደለም ከታች ያለውን ለማንሳት ማጎንበስ ከላይ ያለውንም ለማውራድ መንጠራራት ወይም መዘርጋት በቀኝና በግራ ያለውንም ለማምጣት መዘዋወር አያስፈልገውም ለመለኮት ላይና ታች ወርድና ቁመት ፊትና ኋላ ወይም ፊትና ጀርባ ያለው አይደለም ይላል በሁሉ የመላ ነው እንጂ እንግዲህ በሁሉ የመላ ከሆነ ቃል ከየት ወዴት ነው የሚያደርገው ስለዚህ ቃል በለበሰው ስጋ ነው አሁን በለበሰው ስጋ በተዋሃደው ስጋ እርገተ ቃል በ40 ቀን እንላለን እርገተ ስጋ ግን ወይም እርገተ ስጋ ማለታችን ምንድነው የስጋ መክበር መቼ ነው ቃል ሲዋሃደው በዕለተ ጽንስ ነው ማለት ነውና ይህ የኛ መዋጀታችን የተዋጀንባት ምስጢር የምትጀምርባት ቅጽበት ናት ያቺ የተዋጀንባት ቅጽበት የወደቀው ስጋ የተነሳበት ቅጽበት ምውት የነበረው ስጋ ህያው የሆነበት ቅጽበት የጎሰቆለው ባህሪያችን የታደሰባት ቅጽበት ነች ያቺ ቅጽበት ያንን መረዳት ያስፈልገናል ካልወዲያ ሰው በክርስቲያኖስ ውስጥ ቅድመ ተዋህዶ የሆነውን ነገር ጊዜ ተዋህዶ የሆነውን ነገርና ድህረ ተዋህዶ የሆነውን ነገር ካልተረዳ ከባድ ነው ድህረ ተዋህዶ ጊዜ ተዋህዶ ቃል ስጋ ከሆነ በኋላ ድህረ ተዋህዶ ክርስቶስ የጎሰቆለ ባህሪ ለብሷል ካልን ስተት ነው ወይም የጎሰቆለ ስጋን ተዋህዷል ካልን ስተት ነው ድህረ ተዋህዶ ነው ይያልን ያለነው ጊዜ ተዋህዶ ግን የጎሰቆለውን ስጋን የነሳው ድህረ ተዋህዶ ግን ለምንድነው ታዲያ የጎሰቆለው ባህሪ ላይ ይታይ የነበሩ ነገሮች ይታይ የነበረው ካልን የራሱ መልስ ነው ለቤዛነት እንላለን ላጽድቆተ ትስብት እንላለን ይሄን የኛን ስጋ ራሱ ኃይል ሲሰጠው ጦርነት ከዲያብሎስ ጋር ከሌሎች ጋር በመናደርገው ተጋድሎ ውስጥ ምን ማድረግ እንዳለበት ሲያስተምረው ይሄ ላብነት ብለን ምን ጠቅሳቸው እነዚህ ምክንያቶች አሉ አሁን ራሱ ወደዛ እንዳይወስደን ነው እንጂ ራሱ የሆነ
ማብራሪያ አለውና ያቺ የተዋጀንባት ወይም መዋጀታችን የጀመረባት መዋጀታችን የተወጠነባት ቅጽበት ናት ያቺ ተጸነሰ ምንለውና የጌታ ጽንሱም እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የሆነ ነገር አይደለም በብስራተ መልአክ በእግዚአብሔር ፈቃድ እግዚአብሔር አብ ወይም እግዚአብሔር መልአኩን ልኮ ሂድ ይሄንን አብስር ተብሎ ተልኮ የሆነ ነገር ነው ራሱ በብስራተ መልአኩ ራሱ የራሱ ብዙ አስደናቂ ነገሮች አሉ በመላእክት ብስራት የሆነበት የራሱ ብዙ አስደናቂ ምስጢር አለው እንደው ስንመለከተው ለመላእክት ራሱ መጸነሱን እንዲያበስር መላካቸው ለኛ የመጽናናትን ዜና ሊናገሩ የመጡ ቢያስመስልም ለነሱም ግን የመጽናናት ጊዜ ነው የሆነላቸው እንዴት ነው የመጽናናት ጊዜ ሆነላቸው ቢባል እንግዲህ የኃጢአት መነሻዋ የሰው ዓለም አይደለም የኃጢአት መነሻዋ ዓለም መላእክት ነው ኃጢአት መጀመሪያ የተጀመረች ክህደት የተጀመረች በዓለም መላእክት እንጂ በሰዎች ዓለም አይደለም በዛ በነበረው ግርግር በዛ በነበረው ክርክር እነ ቅዱስ ገብርኤል እነ ቅዱስ ሚካኤል የነበሩበት ክፍል አሸንፎ ማለት ማሸነፍ ማለት ክህደትን በእምነት አሸንፎ ጥርጥርን በትግስት በርጋታ በስክነት በጽናት አሸንፎ ጥርጥርን የሚያሸንፋት ይሄ ነው ጥርጥርን የሚያሸንፋት ጽናት ነው ጥርጥርን የሚያሸንፋት ትግስት ነው በጽናት በትግስት ጥርጥርን አሸንፈው ንቁም በበህላዊ ነው በሚለው በቅዱስ ገብርኤል አጽናኝ ቃል በአምላካችን እስከናውቅ በያለንበት ንቁም ሲባል አምላካችን ተገለጠላቸው ብርሃን ይሁን ብሎ ተናገረ እሱን ማወቅን ሳለባቸው አንድ ጊዜ የተናገራት ይቺ ቃል እሱን ያለ ጥርጥር እንዲያውቁት ያለ ክህደት እንዲያምኑት ማለት ያቺ ቃል የተሰጣቸው ብርሃን ይሁን ብሎ ሲናገር የሳለባቸው ዕውቀት በመላእክት ላይ የሳለባቸው ዕውቀት ከዚያ በኋላ ጥርጥር የማይደፍረው ዕውቀት ነው የሰጣቸው ክህደት የማይሞክረው ክህደት የማይቀርበው እምነትን ያሳደረባቸው ለምን ፈተናውን ድል አድርገው ጨርሰዋል በቃ ፈተናውን ድል አደረጉ የሚፈተን ባህሪ ነበራቸው አዎ ተፈትነዋል ከተፈተኑ በኋላ ግን አሁን ከዚህ በኋላ መላእክት በመላእክት ዓለም ፈተና የሚባል የለም ወይም በመላእክት ዓለም ስንል ኢዮራማ ኤረርን አይደለም እየተናገርን ያለነው አሁን መላእክት ያሉበት ባህሪያቸው ያለበት ሁኔታ ባህሪያቸው ያለበት ስቴት እንደገና የሚፈተኑበት አይደለም እኛ ከዳግም ምጽአት በኋላ የሚኖረን አይነት ባህሪ ነው አሁን እነሱ በመፈተን ደረጃ ማለት ነው እኛም አሁን ከዳግም ምጽአት በኋላ ባለው ሁኔታ ውስጥ ባህሪያችን የሚፈተን አይደለም ማለት ፈታኝ መጥቶ እንዲት ሆናላችሁ ብሎ ሊያታልለው የሚችል አይደለም ድልን የነሳውን ባህሪ ነው ምንዋሃደው ያ ድል የነሳው ባህሪ ደግሞ ማን ነው ክርስቶስ ወይም ቃል የተዋሃደው አይደለም በገዳመ ቆሮንቶስ ፈታኙ ሊወረውረው የሚችለውን ፍላጻ ሁሉ ያመከነ ያንን ነው ተዋህደን ምንነሳው አዳማዊው ባህሪ የሚፈተን ነው ክርስቶሳዊውን አሁን አዳማዊው አካል ተፈትኖ ወድቋል ምንለብሰው ወደፊት ምንለብሰው ክርስቶሳዊ አካል ግን እንደገና የሚፈተን አይደለም እንደገና የሚወድቅ አይደለም እና መላእክት በዛ ሁኔታ ነው ያ ከመላእክት ዓለም የተባረረ ፍጥረት ከነክፋቱ ከነተንኮሉ ከነትቢቱ የተባረረው ፍጥረት ነው እንግዲህ አዳምን ጠብቆ ጊዜ ቆጥሮ አዳምን ስህተትን ያስተማረው አሁን የዲያብሎስ ኃጢያቱ ከራሱ የነቃሽ ራሱ አንቅቶ ነው የሰራት የሰው ግን ኃጢያት ባህሪያዊ አይደለችም አዳም ተስቶት ነው አሳሳች መጥቶ አስቶት ነው እንጂ ወደቀው አዳም ከራሱ ባህሪ ኃጢያትን አንቅቶ አይደለም የሰራት አሳች መጥቶ ነው ያሳተው ተሰውሮ መጥቶ ለዛውም ተገልጦ መጥቶ አይደለም ተሰውሮ ዲያብሎስ መቼም ሰውን ተገልጦ መጥቶ አይፈትንም ተሰውሮ ነው ይቀርቡኛል በመንላቸው ያስቡልኛል በመንላቸው ለኔ ይጨነቃሉ የኔ ነገር ጉዳያቸው ነው ብለን በመናስባቸው ነው ዲያብሎስ መልኩን እየቀያየረ በይበልጥ ደግሞ ሐሳባችን ምኞታችን ስሜታችን የወደቀበትን ነገር እየተከተለ ነው ዲያብሎስ የሚፈትነንና አሁን ዲያብሎስ በንጽህና በቅድስና በግብር መላእክትን ባይመስላቸውም በተፈጥሮ ግን ከመላእክት ወገን ነው እንግዲህ በተፈጥሮ ከመላእክት ወገን ነው በንጽህናቸው በቅድስናቸው በክብራቸው በግብራቸው ግን መላእክትን አይመስላቸውም አሁን ምክንያቱም እሱ የወደቀ ነው
ግን በተፈጥሮ ደግሞ ተፈጥሯዊ በሆነ መንገድ ካየነው ደግሞ በተፈጥሮ ደግሞ ከመላእክት ወገን ነው ዲያብሎስ። ስለዚህ በሌላ ቋንቋ ስናየው ወይም በሌላ እይታ ስናየው ምን ማለት ነው? ለሰው ልጅ መውደቅ ከመላእክት ወገን የሆነ ወይም በተፈጥሮ መልአክ የሆነ ያደረገው አስተዋጽኦ አለ ማለት ነው ለሰው ልጆች መውደቅ። አሁን በታሪክ ውስጥ ስናስብ በሰዎች የተሰራ ጭካኔ በሰዎች የተሰራ ክፋት ምንም እኛ ባንሰራው እንኳን በሰዎች የተደረገ ክፉ ነገር ስንሰራ እኛን ጭምር ውስጣችን ይወቅሰናል። በቃ እንደው የሰው ክፋት ምን ያህል ነው ብለን እንናገራለን እንጂ የገሌ ክፋት ብለን አንናገርም። ወዲያውኑ በዛ በሰማነው ክፉ ነገር በዛ በሰማነው ጭካኔ የምንወቅሰው የመጀመሪያ ባህሪያችንን ነው ወይም ማንነታችንን ራሳችንን ጭምር ነው የምንወቅሰው። እዛ ሰው ክፋት ውስጥ ባንተባበርም በዛ ሰው ክፋት ውስጥ ባንኖርበትም እኛም ራሳችንን ከዛ ሰው ጥፋት እንደው ሱታፌ እንዳለን እንድናስብ ተፈጥሯዊ ዝምድናችን ይገፋፋናል ወይም ያስገድደናልና መላእክት የሰው ልጅ ውድቀት በዚህ ደረጃ የሚያሳዝናቸው ነበሩ። በዚህ ደረጃ የሰው ልጅ ውድቀት የሚያሳዝናቸው ነበሩ። ስለዚህ እግዚአብሔር ይህንን ሐዘናቸውን ባወቀ ከዚህ ሐዘናቸው እንዲጽናኑ ስለፈለገ ደግሞ ዘመደ ጓለማያው ዘመደ ሰብ ወይም የሰው ዘመድና ወይም የሰው ወገንና ዘመደ የመላእክት ወገንም ደግሞ በባላንጣነት ስንተያይ እንዳንኖር ምክንያቱም ከናንተ ወገን የነበረ ነው እንዲህ ያደረገን ብለን በባላንጣነትም ስንተያይ እንዳንኖር ድህነታችንን ወይም የመመላሳችንን ዜና የመዋጀታችንን ምስጢር ዜናውን እንዲናገር በዛ በገነት ያ የወደቀው መልአክን አሳፍሮ ጥርጥሩን ክህደቱን አሳፍሮ የነበረውን መልአክ ላከው። እንግዲህ ይሄ ራሱ ስታዩት ለምን ገብርኤልን መረጠው? ራሱ በዛ በአርያም በነበረው ወይም በመላእክት ዓለም በነበረው በነ ኢዮር ራማና ኤረር በነበረው ክርክር ጊዜ ዲያብሎስን ያሳፈረው የገብርኤል ቃል ነው። በቃ ባለንበት ጸንተን ንቁም በበህላዊነ ባለንበት ጸንተን ንቁም ፈጣሪያችን እስክናውቀው ድረስ እስኪገልጥልን ድረስ ያለው እቺ ንግግሩ ናት ያንን ያሳፈረው። አሁን እንደገና ያ የወደቀ ፍጥረት ነው እግዚአብሔር በቃሉ የፈጠረውን ወዶ የፈጠረውን ፍጥረት መጥቶ ያሳተ። አሁን እንደገና በመላእክት ዓለም ያንን የመላእክትን ዓለም በቃሉ ያረጋጋውን ያጽናናውን መልአክ አሁን ደግሞ ይህ የመላእክትን መጽናናት የሰው ልጆች ድህነት ብቻ ሳይሆን የመላእክትን መጽናናት ምክንያት እንዲሆን አሁንም እንደገና ቅዱስ ገብርኤል እናከው መጥቶ ቅዱስ ገብርኤል እንግዲህ ለመቤታችን ዜና ጽንሱን ይነግራታል። እንደውም እኮ እንደ ቅዱስ ያሬድ አነጋገር በዚህ ልደቱ ላይ እናመጣዋለን ብዬ ለማቆየት ነበር እንጂ ልደቱ ላይ ሲያነሳው ልክ መላእክት መተው ከረኞች ጋር አብረው ዘምረው የለ ገነት አዳም ከመላእክት ጋር አብሮ መላእክት ከአዳም ጋር በዚህ ደረጃ ነበር አብረው ሲዘምሩ ሲያመሰግኑ የሚኖሩት። አሁን ያ ነገር ተመለሰ። አሁን ምናየው ምንድነው? አዳም ከመውደቁ በፊት የነበረው ነገር እየተመለሰ ያንን የሚመልሰው መጥቷል ነው አሁን ወደዚህና ቅዱስ ያሬድ ምን ይላል? አሐደ መሬተ ኮኑ መላእክት ወሰብ ከመይሰብሑ ለክርስቶስ ንጉስ ክርስቶስ ንጉሳችን የሆነውን ወይም ንጉሳችን የሆነውን ክርስቶስን ያመሰግኑት ዘንድ መላእክትና ሰው አንድ መንጋ ሆኑ ይላል። በአንድ እረኛ ስር በአንድ ጠባቂ ስር በአንድ አምላክ ስር የሚያመሰግኑ አንድ መንጋ ሆኑ ይላል። አሁን ይሄ የዚህ ነገር ምን ለማለት ነው የፈለኩት? የቅዱስ ገብርኤል ብስራት ለሰው ልጅ ብቻ አልነበረም። ብስራትነቱ ጠለቅ ብለን በምስጢር ካየነው ብስራትነቱ ለሰው ልጅ ብቻ ሳይሆን ይሄ ብስራት ለመላእክትም ጭምር ነበር። መላእክትም ከዛ ሐዘናቸው እንዲወጡ ምንም እነሱ ቅዱስ ገብርኤል እንደ ቅዱስ ገብርኤልነቱ ቅዱስ ሚካኤል እንደ ቅዱስ ሚካኤልነቱ ወይም ሌላውም እነ ቅዱስ ሱሪያል እነ ቅዱስ ሩፋኤል እንዳንድ መላእክነታቸው ምንም ለአዳም ልጅ ውድቀት ወይም ለአዳም ውድቀት ምንም አስተዋጽኦ ባያደርጉም በተፈጥሮ ግን እነሱን የሚመስለው ስለሆነ አዳምን ያሰናከለው ያን የልባቸው ሐዘን የሚሻርበትን ብስራት ነው። ይሄን የምስራች ነው ቅዱስ ገብርኤል ይዞ የመጣው። ልክ በእኛ እንዳለው እኛም አሁን ለምሳሌ ጌታችንን አይሁድ ሰቀሉታል።
የሰቀሉት አይሁድ ናቸው የሰቀሉት የሮም ወታደሮች ናቸው ሮማውያን ናቸው ስንልም ሁሉም ሮማዊ አልሰቀለውም ጌታን ግን በዜግነታቸው ሁሉም ሮማዊ ይወከላል አይሁድ ሰቀሉት እንላለን ሁሉ አይሁድ አልሰቀለውም ለምን የጌታችን እኮ የመጀመሪያ ደቀ መዛሙርቱ አይሁዳውያን ናቸው 12 ሐዋርያት ብንል አይሁዳውያን ናቸው እነ ቅዱስ ጳውሎስ ብንል አይሁዳዊ ነው እና ራሱ እኔ አይሁዳዊ ነኝ ከአይሁዳዊም ፈሪሳዊ አይደለም እያለ ይናገር የነበረው ግን ፈሪሳውያን ሰቀሉት ስንል ከፈሪሳውያን እኮ እነ ጳውሎስ አልሰቀሉትም እነ ኒቆዲሞስ አልሰቀሉትም እንደገና አይሁድ ሰቅለውት ምን እንላለን እኛ ሰቅለን ገደል ነው እንላለን እኮ እኛ ራሳችን አሁን ሰቅለን ገደል ነው ስቅለቱ ለኛ ደህነት መሆኑን አምነን የምንኖር ራሳችንን በአይሁድ ቦታ አስገብተን እንደ ሰው ያደረጉት ነገር እኛንም ስለሚቆጠቆጠን ራሳችንንም ከነሱ ጋር አብረን እንወቅሳለን ወይም ከነሱ ጋር አብረን ደምረን ሐዘናችንን እንገልጣለን ይህ ነገር እንግዲህ ይህ ነገር የቅዱስ ገብርኤል መጥቶ ማብሰብ በጣም የሚደንቅ ነው እኮ ጌታችን በጽንሱ በመወለዱ ሰማይና ምድር እነዚህ ሰባቱ መስተጻራን ምንላቸው ሰማይና ምድር ሰውና መላእክት ነፍስና ስጋ ህዝብና አሕዛብ እነዚህ ሁሉ አንድ ሆኖ አይደለም ምንለው ስለዚህ የመላእኩ ብስራት ለሰው ልጆች ብቻ መስሎ ካሰብን ነገሮችን በጥልቀት አላየነው ማለት ነው ስለዚህ መልአኩ መጥቶ ሲያበስር በሌላ አነጋገር ያ መልአክ በሚያበስረው ብስራት በራሱ ደስተኛ ነበር ደስታው ግን ለሰው ልጆች ብቻ አልነበረም ለሰው ልጆች መዳን ደስተኛ ነው ሁለተኛ ያንን በእነሱ በኩል ወደ ዓለም ገብቶ የነበረውን ጥፋት በተፈጥሮ እነሱን በሚመስላቸው ፍጥረት በኩል ገብቶ የነበረው ጥፋት አሁንም በእነሱ አብሳሪነት ያ ጥፋት ደግሞ እንደገና ወደ ቀደመ ሁኔታው ሊመለስ መሆኑን ማወቁ ወይም ይሄን እድል ለነሱ መሰጠቱ እንደ ትልቅ ለመላእክትም እንደ ትልቅ የምስራች እንደ ትልቅ ደስታ ነበር ይሄ እና መላእክትም በዚህ ጉዳይ በኋላም እንደምናየው በራእይ መጽሐፍ ላይም ሲያመሰግኑ ምናያቸው ለዚህ ነው የሰው ልጆችን ድህነት ጠቅሰው በቃ ለሰው ልጅ ስለተደረገው የመዋጀት ነገር እንዴት ሰውን እንደተቤዠው አስበው የሚያመሰግኑበት መንገድ ይሄ ደስታቸው ምን ያህል እንደተፈጸመላቸው የሚያመለክት ነውና ቅዱስ ገብርኤል አንዱ እንግዲህ በመላእክ ብስራት ያደረገው ጌታችን አንዱ የሆነበት ምክንያት ነው ሌላው ምክንያት ምንድነው እመቤታችን እንዳትጨነቅ ነው እመቤታችን እንዳትጨነቅ ምንድነው የተፈጠረው በኔ ላይ ብላ ለምን ይሄ ነገረ ስጋዌው በትንቢት ሲነገር ቆየ እንጂ በማን ላይ እንደሚፈጸም መቼ እንደሚፈጸም የሚያውቅ ማንም አልነበረም ግን አምላክ እንደሚወርድ እንደሚወለድ ወንድ ልጅ እንደሚሰጠን ያ የሚሰጠን ወንድ ልጅም አለቅነት በጫንቃው ላይ የሆነ ድንቅ መካር ኃያል አምላክ የዘላለም አባት እንደሆነ ይሄ በትንቢት ሲነገር አብሶ ለእስራኤላውያን ጆሮ እንግዳ አልነበረም እንደመቤታችን በዛ በብሉይ ኪዳን እምነት ውስጥ ለነበሩ ሰዎች እንግዳ ነገር አልነበረም ሁሉ እንደውም ስለመቤታችን ሲነገር ድንግል ተጸንሳለች ወንድ ልጅ ተወልዳለች የሚለውን ስትሰማ ዘመኑ አደረሸተን ነበር አይደል የሚባለው እሷ በምትኖርበት ዘመን ደረሼ እንደው ገረድ ደንገጡር ሆኜ ባገለገልኳት ይያለች ትመኝ ነበር ስለዚህ በእስራኤላውያን ደናግል ዘንድ የመሲሁ መወለድ ወይም የመሲሁ እናት የመሆን ውሳጣዊ ናፍቆት ውሳጣዊ ምኞት በሁሉም የእስራኤል ደናግል ልብ ውስጥ የሚመላለስ ነገር ነው ለምን የመሲሁን መወለድ ያህል የሚጠብቁት ምንም ነገር የለም እስራኤላውያን እንደነ ዳዊት እንደነ ሰሎሞን ያሉትን አባቶቻችን የነበራቸውን ከዚህ በይበልጥ ሴቶች ከማብዛት ጋር የነበራቸውን ህይወት ሲገልጡት አባቶቻችን እንደው ዝም ብሎ የፈቲው ጾር ብቻ አይደለም እንደው ይሄ ፍትወት ማብዛት ፈልገው አይደለም መሲሁ ከናንተ ወገን ይወለዳል የሚለውን ነገር ሰምተው ስለነበረ እንደው እንዳያመልጥ እንደው ይሄ ነገር እንዳያመልጠን ከሚል ነበር እዛችኛውም ሴት ላይ የሚደርሱት ብላ ያስባሉ እንደነ ሩት ያሉትን ስናስብ እንደነ ትዕማር ያሉትን ስናስብ ተስፋ ከተነገረለት ቤተሰብ ተጋብቼ ነበር እንደው ልጅ ሳልወልድ ብላ አልነበር ከአባታቸው ጋር እስከመተኛት የደረሰችውና ይሄ ቀላል ነገር አልነበረም ማለት ይሄንን ትንቢት በሰሙት ህዝቦች ዘንድ መሲሁን የመጠበቅ ነገር መሲሁን የመናፈቅ ነገር ቀላል አልነበረም
እና ለመቤታችንም ይሄ ነገር አዲስ ባይሆንም በእኔ ላይ ይደረጋል ብላ ግን አላሰበችም ማለት እኔ ላይ ነው የሚሆነው ይሄ ነገር የመሲሁ እናትም ሆነው እኔ ነኝ አምላክ የሚወለደው ከኔ ነው የሚል ግን መቤታችን ይሄ ዕውቀቱ ሐሳቡን በውስጡ አልነበራት ስለዚህ ይሄ ነገር ሳይነገራት በሷ ላይ ይሄ ድንቅ የሆነው ነገር እግዚአብሔር ከዘመናት ጀምሮ ያሰበው ድንቅ ሐሳብ በሷ ላይ እንደተፈጸመ ሳይነገራት ዝም ብላ ጸንሳ ብትገኝ ጭንቀቱ ራሱ ሐሳቡ ራሱ ችግር ላይ ጥላት ነበር በጣም ከባድ ነገር አንዲት ሴት ማንንም ሳይደርስባት ማንንም እንዳልደረሰባትም ያወቀች ድንገት ግን ራሷን ጸንሳ ብታገኘው ለየትኛውም ሴት ቢሆን አስደንጋጭ ነገር ነው ለየትኛውም ሴት ቢሆን ማን ነው ሲህን ያደረገኝ የሚለው ጥርጥር ራሱ እኮ በጣም አስጨናቂ ነው የሚሆነው ለሚጠይቋትስ ምን አይነት መልስ ነው የምትሰጠው መልስስ ብትሰጥ የሚያምናት ሰው ማን ነው አሁን አንዲት ሴት ማንንም ሳይደርስባት ጸንሳ እንዴት ጸነሰች ስትባል እኔም አላወኩም ግራ ገብቶኛል ብትል ከዚህ ሴት የበለጠ ዋሾ አታላይ ይኖራል ተብሎ አይታሰብም ስለዚህ አሁን እመቤታችንንም ከጭንቀት ሲጠብቃት ይወላችሁ ከዚህ ጀምሮ ከጭንቀት ሲጠብቃት መልአኩን ላከና ትጸንሻለሽ ወንድ ልጅ ትወልዳለሽ ስሙንም ኢየሱስ ትይዋለሽ ህዝቡን ከኃጢአታቸው ስለሚያድናቸው እንዴት ይሆናል ስትል ይሄ በመንፈስ ቅዱስ ፈቃድ ነው የሚሆነው ወይም በመንፈስ ቅዱስ ስራ ነው የሚሆነው መንፈስ ቅዱስ በግብረ መንፈስ ቅዱስ ማለት ነው በግብረ መንፈስ ቅዱስ የሚከናወን ነገር ነው እንጂ አንቺ ጽንስ እንደሌሎች ሴቶች ጽንስ አይደለም ብሎ ነገራት አሁን እመቤታችን መልሳላት ያቺ 15 ዓመት ብላቴና አሁን የጸነሰችው ከማን እንደሆነ ምክንያቱም ይሄ የልዑሉ ፈቃድ ነው የእግዚአብሔር ፈቃድ ነው የእግዚአብሔር ኃይል የተባለ ልጁ ነው ባንቺ የሚያድረው ኃይሉ እዱ መዝራቱ የሚባለው ኃይሉ ጥበቡ የሚባለው ልጁ ነው ባንቺ ማህፀን የሚያድረው የልዑሉ ልጅ ነው ይሄ ምክንያቱስ ለእግዚአብሔር የሚሳነው ነገር ስለሌለ ይሄ ደግሞ የሚሆነው በተፈጥሯዊ መንገድ ሳይሆን ይሄ የሚሆነው በመንፈስ ቅዱስ ግብር ነው ተብሎ ተነገራት አሁን እመቤታችን ልቧን የሚያሳርፍ ማንንም ቢጠይቃት ልትመልስለት የምትችለው መልስ ይዛለች አሁን እመቤታችን ልቧ ውስጥ ምንም አይነት ስጋት ምንም አይነት ፍርሃት ምንም አይነት ጭንቀት ምንም አይነት ጥርጣሬ የላትም እንደውም ቅዱስ ዮሴፍ ከማን የጸነሽው ብሎ በጠየቃት ጊዜ ሁላችንም በመናቀው ታሪክ ከማን የጸነሽው ማን ነው እንደዚህ እንድትሆኛ ያደረገሽ ብሎ ሲጠይቃት እሷ ሳትደነግጥ ሳትጨነቅ መንፈስ ቅዱስ ብላ መለሰችለት እና አንዱ ዮሴፍ አላወቀም የሚለው ይሄ መልስ ነው ግራ ገባው መንፈስ ቅዱስ ስትለው መንፈስ ቅዱስ ምንድነው አይታችሁ እንደሆነ መልአኩ በመጨረሻ ለዮሴፍ በህልሙ ኢትፍራነስ ሕይወታ ለማርያም ፍርተከ እጮኛ ማርያምን ለመውሰድ አትፍራ ከሷ የተጸነሰው ከመንፈስ ቅዱስ ነውና ይለዋል አሁን መንፈስ ቅዱስ አለችው መልአኩ መጣና መንፈስ ቅዱስ ብሎ ነገረው በመንፈስ ቅዱስ ስራ በመንፈስ ቅዱስ ግብር ነው ይሄ የሆነው እና ቅዱስ ዮሐንስ አፈወርቅ ይሄንን ድንቅ በሆነ ሁኔታ ያስቀምጠዋል ዮሴፍ እሷ መልአኩን ስትጠይቀው መንፈስ ቅዱስ አላት እንዴት ነው ትጸንሻለሽ የምትለኝ እንደውም ጠይቀው የማይቴ ረከብ ከመዝብ ስራተ እንዲህ አይነት የምስራች እንዲህ አይነት ወሬ እንዲህ አይነት ዜና ከየት ነው ያመጣው ሴት ያለ ወንድ ምድር ያለ ዘር ጸንሳ ምድር ማፍራት ሴት መውለድን ከየት አመጣው ከየት ነው እንደ ተሰምቶ እኮ ያቅም እንዲህ አይነት ወሬ ስትለው ነው መንፈስ ቅዱስ አላት ቅዱስ ገብርኤል አሁን ይሄ የሚሆነው በመንፈስ ቅዱስ ግብር ነው እንደ ሌሎች ጽንስ አይደለም ያንቺ ጽንስ በመንፈስ ቅዱስ ግብር ነው የሚሆነው ምክንያቱም ይሄ ከጽንስ ጀምሮ የሚሰራ የተለየ ስራ አለ ስለዚህ ይሄ ነው አሁን ተጸንሶ ከተወለደ በኋላ አይደለም ጌታ ስራ የጀመረው ገና ሲጸነስ ጀምሮ ነው ስራ የጀመረው ይሄ ነው ብሎ ነገራት እሷ ይሄንን ያዘች ዮሴፍ ሲጠይቃት መንፈስ ቅዱስ አለችው መልአኩም ለዮሴፍ በህልም ምን አለው መንፈስ ቅዱስ በመንፈስ ቅዱስ ግብር አለው እና የጌታን የጽንሱን ነገር እንመርምረው ይልና ግን እሷም ስትጠይቅ መልአኩ በመንፈስ ቅዱስ ካላት
ዮሴፍም እሷን ሲጠይቃት በመንፈስ ቅዱስ ካለችው ከነሱ አንበልጥምና በዚሁን ተወው ይላል ዮሐንስ አፈወርቅ። በቃ ከዚህ የተለየ ምንም ልንል አንችልም። ከመላእኩም አንበልጥም፣ ከመቤታችንም አንበልጥም። ከዚህ እንዴት እንደሆነ ጽንሱን መመርመር አይቻለንም። በመንፈስ ቅዱስ ቢለው መልስ ይሄ አሁን አማኝ ልቦና ውስጥ እረፍት የሚያመጣ መልስ ነው። የአማኝን ልቦና የሚያደላድል የሚያሳርፍ ወደ ጥርጥር ወደ ጭንቀት የሚወስድ አይደለም። እና አንዱ መልአኩ መጥቶ ብስራቱን የነገረበት ምክንያት ጌታ እናቱን ከጭንቅ ሲጠብቃት ነው ብለው አባቶቻችን ይነግሩናል። ሌላው ደግሞ ወንጌል ላይ በነገራችን ላይ እያን አረፍተ ነገር አይደለም የምትቀመጥ አንድ ቃል የራሷ የሆነ ምክንያት አላት። እና ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ እንግዲህ የታጨችለት ሴት ባላወቀው ነገር እሱ ራሱን ያውቃል፣ እንዳልቀረባት በሚያውቅበት ሁኔታ ውስጥ የታጨችለት ሴት ጸንሳ መገኘት ከወንድ ባህሪ አንፃር ስናየው ከወንድ ማንነት አንፃር ስናየው አይደለም ለሕግ አሳልፎ መስጠት በራሱም እጅ ህይወቷን ካላጠፋ መቼም በጣም የሚደነቅ ማለት ለሕግ እንኳን ወስዶ ያስረከበ ወንድ የሚደነቅ ነው። መጀመሪያውኑ ያቺ ሴት ሕግ ፊት እንኳን ቀርባ ንጽህናዋንም ሆነ ጥፋተኝነቷን ለማረጋገጥ የሚሆን ቃሏን እንድትሰጥ ስንቱ ወንድ ድል ይሰጣል። መቼም ያው ከወንድነት ጠባይ አንፃር ብዙ ጊዜ የምናቀው ነው። የዮሴፍ ደግሞ ሁለቱንም ተሻግሯል። እሱም በስሜታዊነት ምንም ነገር አላደረገም። ሁለተኛስ ነገር እንደገና ደግሞ ለሕግ ማሳልፎ ዲሰጣል በወቅቱ ለነበረው ትክክለኛ ሕግ። ያ ሕግም ደግሞ የሰው ሕግ አልነበረም። ያ ሕግ ከእግዚአብሔር የተሰጠ ሕግ ነው። አንድ ወንድ ሚስቱን ቢጠረጥራት እንዲህ ያድርግ፣ ወደ ሊቀ ካህናቱ ይወሰዳት፣ ሊቀ ካህናቱ ጸሎት አድርጎ ማየዘለፋ ይሉት ነበር። ያንን ጸሎት አድርጎ አንቺ ንጹህ ሆንሽ እግዚአብሔር በወንድ ልጅ ይባርክሽ፣ ዘርሽን እንደነ ለያ እንደነ ራሔል ዘር ያድርገው ብሎ ይመርቃታል። በባልሽ ላይ ግን ነውር ሰርተሽ ነውር ፈጽመሽ ከሆነ ግን እግዚአብሔር ሆድሽን ይበጥብጠው እንዲህ አድርገው ብሎ ብዙ እርግማን ይረግማታል። ያንን ብሎ ነው ያንን ማየዘለፋ የሚሰጣት። ያንን ሰጥቷት ስትጠጣ ምንም ካልሆነች ከባሏ እንደሆነ ይታወቃል። ካልወዲያ ግን ያ የሰጣት ማየዘለፋ ሆዷን በጥብጦ ይገድላታል ሴቲቱንና ይሄ በጣም አስጨናቂ ነው። ልክ እንደዛ ምልክት ሲታይባት ያቺ ሴት ያ ማየዘለፋው ስራውን እየሰራ እንደሆነ ምልክት ሲታይባት አይሁድ ተሰብስበው በድንጋይ ወግረው በሳት አቃጥለው ይገሏታል ያቺን ሴት። እንግዲህ ቅዱስ ዮሴፍ ይሄንን ሁሉ ያውቃል። እና እግዚአብሔርም ዮሴፍን የመረጠበት ምስጢሩ ድንቅ እንደሆነ እኮ የሚያሳየው ይሄ ነው። እና ዮሴፍ እጮኛዋ ሲሆን ሊጠብቃት ነው ብለን እንናገራለን። ብዙ ጊዜ ማለት ሊጠብቃት ነው ብለን ስንናገር ከምን ሊጠብቃት እንደሆነ ማወቅ አለብን። አሁን ዮሴፍ ሊጠብቃት ነው እመቤታችን ስንል ከእንደዚህ አይነት ከአይሁድ ቁጣ አይሁድ ደግሞ ዝም ብሎ ያለ ምክንያት ተነሳስተው ወይም ደግሞ ይሄ ነገር በዮሴፍ ተሸፍኖ ዮሴፍ ይዞት ባይኖር አይሁድ ሕጋችን ተጣሰ ብለው ሊያደርጉት ከሚችሉት ነገር ጠበቃት ነው። ሽፋን ሆናት። እሱ ጥበቃው ይሄ ነው። ሽፋን ሆናት። ዝም ብሎ ያለ ምክንያት እንዳይገራ እንዴ ጮኛ አላት እኮ ተብሎ ይታሰባል። ስለዚህ ያ ባይሆን ኖሮ እመቤታችን አሁን ለማንም ያልታጨች ብትሆን ኖሮ ልክ ያንን ባዩበት ቅጽበት አይሁድ ማንንም አይጠይቁ እስቲ ጮኛሽ ይጣራ ምናምንም የለም እኮ በቃ ቀጥታ። ለምን በዛው በአይሁድ ስርዓት በሙሴ ሕግ ላይ አንድ ሰው ወደ አንዲት ሴት ቢቀርብ ያለ ፈቃዷም ወደ አንዲት ሴት ቢቀርብ ከክብር ቢያሳንሳት ያንን ሰው ያቀርቡት እንዲያገባት ግድ ይበሉት ይላል። ያንን እንዲያገባት አላገባም ብሎ እምቢ ካለ እዳ ይጣልበታል። አብሶ ደግሞ ከፈቃዷ ውጪ ያደረገው ከሆነ ብዙ ቅጣት ይቀጣል፣ እሱም ሊገደልም ይችላል። አገባታለሁ ብሎ ግን ከወሰነ ይድሩለታል። ያ በሕጉ ላይ ያ ነገር አለ። ለምን ሰው ሊሳት የሚችል ማለት ከጋብቻ በፊት ሩካቤ መፈጸም አይቻልም ተብሎ ቢደነገግም ሊስት እንደሚችል ስለሚታወቅ እድሉ ይሰጠዋል። ደርሰህባታል አግባት ተብሎ እድል ይሰጠዋል። አሁን እመቤታችን እንግዲህ የተጠበቀችው አንዱ በዚህ ነው። ከአይሁድ ቁጣ ጠብቋታል። ለምን ዮሴፍ እጮኛዋ ተብሎ መጠራቱ ከአይሁድ ቁጣ ጠብቋታል። አሁን
ዮሴፍ እጮኛዋ እንዲሆን ሲታጭ እንግዲህ እንደ አባቶቻችን በትውፊት እንዳስቀመጡልን ዮሴፍ ለእመቤታችን የታጨበት የራሱ መንገድ አለ። ከነገደ ይሁዳ የሆነ ሚስቶቻቸው የሞቱባቸው በትራቸውን ሰብስብ ለምን ዘካርያስ ተጨንቆ ነበር እቺ ሴት እመቤታችንን ማለት ነው እቺ ልጅ አካለ መጠን አደረሰች አሁን ቤተ መቅደስ ልትኖር አይገባም እንዴት ነው ሲል ነው ያንን ሰብስብ ምልክት ሰጣለው ኦ ዮሴፍ ቀባ ለማርያም ፍርትከ ዮሴፍ እጮኛ ማርያም ጠብቅ የሚል በትሩ ላይ ተጽፎ ታየ። ለዚህ ለዮሴፍ ተሰጠችው እንካ እስክናሰናብት ግን እንዳትነካ ተብሎ ተሰጠው ይላሉ አባቶቻችን። ያ ተሰጠው ያችን ይዞ እመቤታችን በቤቱ ትኖራለች። በቤተ ዮሴፍ እየኖረች ነው ብስራት የተነገራት። በቤተ ዮሴፍ ሳለሽ ነው ምንላት በቤተ ዮሴፍ እያለች ያ ብስራት ተነገረ። እንግዲህ አስቡት መንፈስ ቅዱስ ምን ያህል የዮሴፍን ህሊና እንዳዘጋጀው እግዚአብሔር ዮሴፍ ምን አይነት ሰው እንደሆነ እግዚአብሔር አምኖታል። መቼም የኛ እግዚአብሔርን ማመን በግድም በውድም ሊሆን ይችላል። ግን እግዚአብሔር ያመናቸው ሰዎች እንዴት የተባረኩ ናቸው። እግዚአብሔርን ዮሴፍን እንዴት እንዳመነው ለዚህ ታላቅ ምስጢር ሽፋን ይሆናል። ለዚህ ታላቅ ምስጢር ዘብ ይሆናል። ለዚህ ታላቅ ምስጢር በስሜታዊነት ምንም ነገር አያደርግም ብሎ እንዴት አድርጎ ነው ዮሴፍን ያመነው እግዚአብሔር። ለዚህ ነው መጽሐፋችን ላይ ጻድቅ ሆኖ ሊገልጣት ስላልወደደ አሁን አባቶቻችን እቺን ይዝና ጻድቅ ያለው የቱን ነው? ጻድቀ ኦሪት አይደለም ዮሴፍ ጻድቀ ሐዲስ ነው ይላሉ። ጻድቀ ኦሪት የኦሪት ጻድቅ አይደለም የአዲስ ኪዳን ጻድቅ ነው ይላሉ። አሁን ስታዩ ዮሴፍ የኖረበት ዘመን ግን አዲስ ኪዳን ገና መግቢያዋ ነው አይደለም እንዴ? መግቢያዋ ነው። መንግስተ ሰማያት ቀርባለችና ንስሐ ግቡ ተብሎ የአዲስ ኪዳን አዋጅ ገና አልታወጀም። ጌታችን ተጸነሰ እንላለን እንጂ አዋጁ አልታወጀም። ስለዚህ ገና የሚታሰበው በሥርዓተ ኦሪት እንዳለ ነው የሚታሰበው። አሁን በዚያን ጊዜ በኦሪት ሥርዓት ውስጥ እየኖረ ጻድቅ የአዲስ ኪዳን ጻድቅ ነው ዮሴፍ። ለምን የኦሪትን ህግ ያችን የኦሪትን ህግ እንዲህ ከሆነች ሴት ትገደል የሚለውን ህግ ሸፍኗል። ወይም በቀጥታ በኦሪት ካየነው ያንን ሥርዓት ጥሷል። ዮሴፍ ያንን ሥርዓት ጥሷል። ያንን መሸፈኑ እሱን የሚያስጠይቀው ነው የሚሆነው እንጂ የሚያስመሰግነው አይሆንም ነበር። እሱ ግን ያንን ሸፈነ። ምክንያቱም ገና በኦሪት እንኳን በዛ በብሉይ ኪዳን እንኳን እግዚአብሔር በነቢያቱ አንደበት የሱ ፈቃድ የሱ ፍላጎት ምን እንደነበረ ፍንጭ ሰጥቷል። መስዋዕትን አይደለም ምህረትን ወዳለው ብሏል እግዚአብሔር። መስዋዕትን አይደለም ምህረትን ወዳለው። ስለዚህ እግዚአብሔርን ከምንም በላይ ምህረት እንደሚያስደስተው ተናግረዋል ነቢያቱ። እግዚአብሔር ይሄንንም ጌታችን ኢየሱስ ክርስቶስ የተራራው ስብከት ላይ ድጋሚ ተናግሮታል። ምህረትን ወዳለው መስዋዕትን አይደለም የሚለውን አላነበባችሁም ምን ብሎ ተናግሯልና አሁን ዮሴፍ ጻድቅ ሆኖ ሲሰውርላት ይሄንን ነገር ወይም እጮኛው ማርያምን ለመውሰድ ፈቃደኛ ሲሆን ሊገልጣት ሳይፈልግ ሲቀር ምን አደረገላት? ምህረት አደረገላት። ይሄ ከሥርዓት በላይ ከመስዋዕት በላይ ከህግ በላይ ምህረትን መውደዱ የአዲስ ኪዳን ጻድቅ ያደርገዋል ዮሴፍን። ይሄ ደግሞ አይገርምም። የሚደንቀው ነገር በብሉይ ኪዳን በኦሪት ዘመን እየኖሩ አዲስ ኪዳንን የኖሩት ሰዎች አሉ። ምን ለነገሩ ማይገርመው ምንድነው? በአዲስ ኪዳንም ሆነ ኦሪትን የሚኖሩ አሉ። አሁን ዛሬ ብዙ ቦታ ብንሄድ ወይም የብዙዎቻችንን ህይወት እንደውም በጥልቀት ብንፈትሸው አዲስ ኪዳን ላይ ሆነን ኦሪትን ነው የምንኖረው ወይም ብሉይ ኪዳንን ነው የምንኖረው። ግን በብሉይ ዘመን ደግሞ የነበሩ ሰዎች እግዚአብሔር በመንፈሱ የገለጠላቸው እነዛ ለየት ያሉ ሰዎች ግን በኦሪት ሥርዓት ውስጥ ሆነው አዲስ ኪዳንን ይኖሯት ነበር እና ዮሴፍን ተጠያቂ ማያደርገው ለዚህ ነው። ጻድቅ የአዲስ ኪዳን ጻድቅ ነው ምንለው ዮሴፍን ለዚህ ነውና ዮሴፍ በዚህ ደረጃ እመቤታችንን ጠበቃት። አሁን ለምን ለዮሴፍ ታጨች? ሌላ ብዙ ዝርዝር አለው እንነጋገርበታለን። ግን አንዱ ምንድነው ይሄ ብስራተ መልአኩ እመቤታችንን ከጭንቀት ጠብቋታል። እሷ ብቻ ሳይሆን ዮሴፍም ሲጨነቅ ወወድቀ ዮሴፍ ውስጥ ተጽኖ ማግደ ህሊና ይላል ትርጓሜያችን። ዮሴፍ በጣም ጨነቀው። በቃ በጣም ነው የተጨነቀው። በጣም ነው ሐሳብ ውስጥ የገባው። ለዛ መልስ እንዲሆናት ነው ቅዱስ ገብርኤል ብስራት መጥቶ የነገራትና መንፈስ ቅዱስ ያላት ለዮሴፍ ስትነግረው ዮሴፍ ጻድቅ ሰው ስለሆነ አመናትና
ተቀመጠ ያንን ማመኑን ሳይ ደግሞ መንፈስ ቅዱስ ደግሞ በራእይ በህልሙ መልአኩን ልኮ ደግሞ መንፈስ ቅዱስ እንዲረዳው ሰዎች የነገሩንን ዜና ትክክለኛውን ዜና አሁን ስለ ጌታችን ስለሞቱ ስለትንሳኤው በሱ ስላገኘነው ህይወት ያንን ብናምን ስለሚኖረን ህይወት ያንን ባናምን ስለሚጠብቀን ቅጣት ሰዎች ዛሬ በዚህ በመድር ሰዎች መምራነ ወንጌል መጻሕፍት ሲነግሩን ካላመንን ለኛ መልአክ ተልኮ አይነገረን ይሄን ካመንን ግን አሁን በመድር መምራነ ወንጌል ሲነግሩን ካህናት ሲነግሩን ቤተክርስቲያን ስትነግረን መጻሕፍት ሲነግሩን ካመንን እምነታችንም የእውነት ከሆነ ያንን የሚያጸና መገለጥ ከመንፈስ ቅዱስ ሊሰጠን ይችላል ካልወዲያ መንፈስ ቅዱስ ራሱ ካልገለጠልኝ መልአክ መጥቶ ካልነገረኝ ካልን አይደረግልንም ያ ነዌ ሲጠይቅ ለወንድሞቼ ከዚህ ከሙታን አንዱ ሄዶ ይንገራቸው ሲባል አይ በዛ ነቢያትና ሙሴ ያሉላቸው እነሱን ይመኑ ካላመኑ አንተ ወዳለህበት ይመጣሉ የተባለ ለዚህ ነው አሁን ቅዱስ ገብርኤል ማን ነው ቅዱስ ዮሴፍ የመንፈስ ቅዱስ የመልአክ በህልሙ መጥቶ ያንን ሁሉ ምስክርነት እንዲሰጠው ያበቃቸው መጀመሪያ መይታችን ስትነግረው ያመናት እምነት ከዛ በኋላ ደግሞ ያንን እምነት የሚያጸና ነገር ተነገረው መጀመሪያ ግን መይታችን ያን ስትነግረው ተጠራጥሮ ክፉ ነገር ለማድረግ ቢነሳሳ ኖሮ ይሄኛውም ነገር አይሆንለትም ነበር ያንንም ከመይታችን ጋር ያለውን ከጌታ ጋር ያለውን ታሪካዊ እድልም መቼም አያገኘውም ነበር በዚህ መልኩም መጽሐፍ አይገልጠውም ነበር ጻድቅ ሆኖ በሚለው አይገልጠውም ነበር ዋስራ